አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ትናንትና ሲወራ የዋለውን ነገር አይታችኋል። የምሽት ሀቢባ ቤት ማለት ነው። አንዳንዴ እናትና አባት እንዲህ በሚሆኑ ሰዓት ልጅ ምንድን ነው የሚማረው? ሚዲያ ላይ ወጦ አንቺ እኮ እንደዚህ ነሽ፣ እኔ እንደዚህ ነኝ፣ ልጅህ አይደለም፣ ልጄ አይደለም እየተባባሉ ይህ ልጅ እኮ ነገ ያድጋል፣ ትልቅ ሰው ይሆናል፣ እናቴ ይላል፣ አባቴ የአባት ጅል የለውም የእናት ጅል የለውም፣ ሰው ሁላችንም ማለት ነው። ግን ለልጁ እንዲያየው እያላችሁ በሀቢባ ቤት ቁጭ ብላችሁ እንደዚህ አይነት ስድብ ሲጀመር ሀቢባ በጣም ስተተኛ ናት፣ በጣም ማለት ነው። እንደኔ እንደዚህ እየተሰዳደቡ ዝም ብሎ ማየት ጥሩ ነው? ጥሩ አይደለም። ገመና እየተወጣጣ አንቺ እንደዚህ ነሽ፣ ለልጄ ታሪክ የሆነው ልጄ አይደለም፣ ከዚህ በኋላ ቢመጣም አላቀርበውም፣ ከቤተሰቦችም እንዲደበለቃል፣ ዘሬም እንዲደበለቅ አልፈልግም የሚባል ነገር ማለት ነው። የስጋ ቁራጭ ከሆነ የትም አይሄድም። እናት እናት ናት፣ አባት አባት ነው። ምንም ቢያድግ በእናት እጅ ቢያድግም እናቴ አባቴ የት ነው ማለቱ አይቀርም። በአባት እጅ ቢያድግም እናቴስ እስኪ እናቴን አሳየ። ስንት እኮ መንገድ ላይ ወድቀው አንስተው ያሳደጓቸው እኮ ትልቅ ሆነው እናታቸውን ፍለጋ ይሄዳሉ። አባታቸው ጥሏቸው ጠፍቶ እናት ለፍታ አሳድጋ እኮ እናታቸውን ፍለጋ ይሄዳሉ፣ አባታቸውን ፍለጋ ይሄዳሉ። ስለዚህ እንደዚህ ሆኖ ሚዲያ ላይ መረካከስ፣ ሚዲያ ላይ አለ ይሄን ሁሉ መነጋገር ምን ያደርጋል? በቃ አንተም እንደ አባትነትህ ጠይቅ፣ እርዳ። አንተ መምህር ነህ ተብለህ መንግስት ሰራተኛ ከሆንክ ለልጅህ እንዴት ታንሳለህ? ይኩላ አንድ ልጅ እንዴት ታንሳለህ? አንቺም ደግሞ አባትህ አልረዳም ተብሎ አባትህ የለም አይባልም። ነገ ያስጠይቅሻል፣ ነገ ይጠይቅሻል። አባትህ ሲባል አባትህ ሙቷል በይሆን ያለሳ አባትህ ሙቷል ማለት አይቻልም። እንዴት ተብሎ እያለ ሙቷል አይባልም መቼም። ስለዚህ አንቺ ጠንካራ ሴት ነሽ። እኔ እርግጥ በሁለታቸውም ፍርድ በፈርድም ግን በልጅ በእናቲቱ ግን ትልቅ ቦታ አለኝ። ለምን ወንድ ልጅ ወልዶ ነው የሚጠላው? ልጅ እሷን ልጅ አስታቅፎ እሱ ሸሸው ገዳሜ ይላል። የስንት ዓመት ፍቅረኛ የ4 ዓመት ፍቅረኛ አለችኝ ይላል። እሷም እኮ ፍቅረኛ አይደለም ማግባት አልችል ብላ አይደለም፣ ግን ያንተን ልጅ ለማሳደግ ብላ ነው። ልጇን የሰው ፊት ላለማስገረፍ ነው እንጂ አላገባ ብላ አይደለም። ልጅ ያለው ሰው ታውቃለህ። ልጅ አላት ከተባለ ምን አይነት ተጽዕኖ እንዳለ ታውቃለህ። ግን አንተ ሸሸው ገዳሜ እያልክ በልጅህ መነገድ ጥሩ አይደለም። አጥቼ ነው እርዱኝ፣ አባት አይደለህም ተብዬ ነው ተክጄ ነው ምናምን እያላችሁ ሚዲያ ላይ መውጣት፣ በውስጥ ስትጠየቁ አምጡ እርዱ ስትባሉ አትረዱ። ሚዲያ ላይ ግን ወጣችሁ ልጅን ሳረዳ አትርዳ ተብዬ ተከልክዬ ተረዳኸው፣ ለምን ትከለክልሃለች? ልጄ ብለህ ካለበስከው ካበላኸው ለምን ትከለከላለህ? አትከለከልም እኮ። እሱ የከለከለችበት ምክንያት ምንድን ነው? አንተ ስላልረዳኸው ነው። በደንብ አልብሰው፣ ቁረጥለት፣ የሚያስፈልገውን ነገር ግዛለት። የ3 ዓመት ልጅ ማለት ትልቅ ነው፣ ነፍስ ያወቀ ነው። እናትና አባቱን የሚለይበት ሰዓት ነው። 3 ዓመት ማለት ትልቅ ነው። ልጅ እኮ ልክ እሷ እንዳለችው ልጅ እኮ ያበላውን ያጎረሰውን ያለበሰውን ነው የሚያቀርብ። ወላሂ ነው የምላችሁ። እኔ ኢትዮጵያ እያለሁኝ የእህቴ ልጅ ማለት ነው አባቱን አይቀርብም ነበር ስለማያለብሰው፣ በር ስለማይሰጠው። አባትህ መጣ ሲባል
ብሎ ቀና ብሎ አይቶ ያ ነበር የሚለው ማለት ነው። አያችሁ ልጅ 1 ብር ከሰጣችሁት በጣም ይወዳችኋል። 50 ሳንቲምም ስትሰጧቸው በጣም ይቀርቧችኋል፣ ይወዷችኋል። አባቴ ይላሉ፣ ዘመዴ ይሉሃል። በቃ አይደለም አባት ቀርቶ አልፎ ሀጅ እንኳን አንድ ዘመድ ብር ቢሰጠው ሁሉም ያ ሰውዬ ይከተለዋል። ስለዚህ አንተ እንደ አባትነትህ እዚህ ጋር ፍጥጥ መባሉን ተውና እርዳ። ግዴታህ ነው። ልጅህን መርዳት ግዴታህ ነው። ተካድክም እሷ ካደችህም አልካደችህም አንተ ባለህ ነገር ለሰው እያስታወቅ ለልጅህ እርዳ። የምትሰጠውን ስጥ። እኔ አባት አይደለሁም እኔ ልጄ አይደለም አይባልም፣ ነውር ነው ወላሂ። እኔ በአሁኑ ሰዓት እንዴት አይነት እንደሆነ በጣም ከባድ ነው። እንደዛ ሆናችሁ ለፍታችሁ በዲኤን ተመርምሮ አባትነትህ ታውቆ ልጅነቱ ታውቆ እንደገና ወደ ኋላ ደግሞ እኔ አባት አይደለሁም ተብያለሁ፣ እኔ አባት አይደለሁም ልጅ የለኝም ብለህ ኬክ ከመቁረስ አረ በጣም ያስጠላል። እኔ እኮ ደግሞ ዛሬ ያየሁት ደግሞ